እነሱ እንዴት እንደሚያድግ አስተማሩሽ። እኔ ግን እንዴት እንደምትጠብቂው አሳይሻለሁ። ዩቲዩብ ላይ የምታያቸውን ተራ የቤት ውስጥ ሙከራዎች እርሻቸው። እኔ ይዤልሽ የመጣሁት ቀላል መፍትሄ ሳይሆን የማይከሽፍ ስርዓት ሲስተም ነው። አብዛኞቹ ሰዎች ፀጉርሽን ተቀቢ ይሉሻል። እኔ ግን ፀጉርሽ እንዲታዘዝልሽ አደርጋለሁ። ፀጉርሽን ስትስቢው ተለጥጦ የሚበጠስ ከሆነ ችግርሽ ቅባት ማጣት አይደለም። ችግርሽ የመለጠጥ ባህሪ ወይም ኢላስቲቲ መጥፋት ነው። ይህንን ሳይንስ ካልተረዳሽ የፈለገውን ውድ ቅባት ብትቀቢ ፀጉርሽ መሬት ላይ መውደቁ አይቀርም። ብዙ ሴቶች ርዝመታቸውን የሚያጡት ፀጉራቸው ባለማደጉ አይደለም፣ አያያዛቸውን መቋቋም ስላልቻለ ነው እንጂ። እኔ ዛሬ ማሳይሽ ፀጉርሽን ከመሰባበር አውጥቶ ወደ ጠንካራ ፋይበርነት የምትቀይሪበት ብልሃት ነው። እኔ በነጠላ ምርት አላምንም። ነጠላ ማስክ ጊዜያዊ ስለሆነ ማለት ነው። አንድ ጥሩ ማስክ የመለጠጥ ባህሪ ማለት የእርጥበት፣ የልስላሴ እና የውስጣዊ ጥንካሬ ፍጹም ውህደት ነው ማለት ነው። ስለዚህ ይህ አሰራር በዘፈቀደ የተደባለቀ ሳይሆን የታቀደለት የጥበብ መንገድ። 4 ፓወርፉል ግብአቶችን እጠቀማለሁ። በቺያ ሲድ እጀምራለሁ። ቺያ ሲድ በአንድ አዳር የተፈዘፍኩትን የፀጉር እርጥበት የሚጠብቁ እና የመለስለስ ባህሪ ያላቸውን ፖሊሳካራይድ ሞለኪሎችን ያመነጫል። ይህም ፀጉር ሳይበጣጠስ እንዲተጣጠፍ ያደርገዋል ማለት ነው። አቮካዶ የፀጉርን ዛላ በጥልቀት ያለሰልሳል። በፋቲ አሲድ እና በቫይታሚኖች የበለጸገ ስለሆነ ፀጉራችን ሳይበጣጠስ እንዲለጠጥ ያደርገዋል ማለት ነው። የአልመንድ ዘይት ከሞሪንጋው ጋር ሲዋሃድ የፀጉርን ውስጣዊ መዋቅር ያጠናክራል። የለውዝ ዘይቱ ጠቃሚ ምግቦች ዘልቆ እንዲገባ ሲያደርግ፣ ሞሪንጋ ደግሞ ጥንካሬውን ያድስልኛል ማለት ነው። ሌላኛው ደግሞ የሬት ጄል የእርጥበት መጠኑን ያስተካክልልናል፣ ፒኤቹንም ያስተካክለዋል ማለት ነው የፀጉራችን። ስለዚህ የፀጉራችን የላይኛው ክፍል ይለሰልሳል፣ ድርቀትን የሚከላከልልናል ማለት ነው። እነዚህ አራቱ ሲቀናጁ ደግሞ እንደ አንድ የሆነ ኢንጂነሪንግ ሲስተም ፀጉራችንን ከውስጥ ሆኖ ይገነቡታል ማለት ነው። የቺያ ሲዱን 1 ማንኪያ ወይም 2 ማንኪያ እንደ ፀጉራችሁ ብዛት እናንተ እንደምትፈልጉት በአንድ ኩባያ ከግማሽ ውሃ አንድ አዳር ትዘፈዝፉታላችሁ። ኦቨርናይት ይዘፈዘፋል ማለት ነው። ለምን? ጠዋት ላይ ፍሬዎቹን የሚያንጸባርቁ ጄሎች ይለቁልናል። እንደ ተራ እርጥበት ወይም ሃይድሬሽን ብቻ አይደለም የሚሰጡት፣ በሞለኪል ደረጃ የሚሰራጭ ተለጣጭነት ያለው እንደምታዩት ወፍራም ጄል ይሰጠናል ማለት ነው። ጄሉ በእያንዳንዱ የፀጉራችን ዛላ ውስጥ ሰርጎ በመግባት ፀጉራችን ምንም አይነት ፍሪክሽን ሳይኖርበት ጠቃሚ ምግቦችን እንዲመጥ ይረዳዋል። ዘፍስፋችሁ ያሳደራችሁትን ቺያ ሲድ ደግሞ እኔ የማደርገው እንዲሁ መጠቀም ትችላላችሁ። እንደዚሁ ዘፍስፋችሁት በጭምቅ አድርጋችሁ አጣርታችሁ ውሃውን ብቻ መጠቀም ትችላላችሁ። ወይም ደግሞ እንደኔ ማድረግ ከፈለጋችሁ ጄሉ ሙሉ ለሙሉ ፈጨዋለሁ ማለት ነው። የዘፈዘፍኩትን እንዳለ እፈጨዋለሁ በደንብ ድቅቅ አድርጌ። ከዛ ምንም በማያሳልፍ ጠንካራ ነጠላ ወይም አቡጀዴ አጣራዋለሁ ማለት ነው። እናንተ በስቶኪንግ ማጣራት ትችላላችሁ። እጃችሁ ላይ ባለው ግን ጥሩ፣ ግን ማሳለፍ የለበትም። በደንብ አድርጋችሁ አጣርታችሁት ሙሉውን ጄል ማግኘት ትችላላችሁ ማለት ነው። ከዛ ቀጥሎ ደግሞ አቮካዶን ፈጨዋለሁ። 2 የበሰሉ አቮካዶችን ወስዳለሁ። በደንብ ክሬም እስኪሆን ድረስ ፈጨዋለሁ። አቮካዶ ትልቁን ከሆነ የምትጠቀሙት 1 ይበቃቸዋል። ግን ትንንሾቹን ከሆነ የተጠቀማችሁት ደግሞ 2 አቮካዶ ያስፈልጋቸዋል። በጣም አታብዙት ማለት ነው። ምክንያቱም አቮካዶ ለምንድነው የሚጠቅመን? ማስኩ በፀጉራችን ውስጥ በቀላሉ እንዲሰራጭና እያንዳንዱን ዛላ እንዲደርሰው ያደርጋል። እንደገና የራሱ ቅባትነት ስላለው ወደ ፀጉራችን ውስጠኛው ክፍል በመግባት ያለሰልሰዋል እና ፀጉራችን ሲበጠርም የመበጣጠስ እድሉን በእጅጉ ይቀንስልናል ማለት ነው። ከዛ ደግሞ ማደርገው የሞሪንጋ ዱቄቱን በጣም የተነፋ መሆን አለበት፣ ውስጥ ገብቶ እንዳያስቸግር። የተነፋ የሞሪንጋ ዱቄት 1 ማንኪያ ነው የምጠቀመው። ከዛ በለውዝ ዘይት አድርጌ በደንብ አድርጌ ከእሱንም ሳላበዛው አዋህዳቸዋለሁ፣ ሁለቱም በደንብ ማለት ነው። ትንሽ ሬት ማድረግ ትችላላችሁ፣ ግን በዘይቱ በደንብ አድርጋችሁ ካዋሃዳችሁት በኋላ ላይ እንዴት አድርጋችሁ እንደምትጨምሩት ደግሞ አሳያችኋለሁ። ሌላኛው የምንጠቀመው ደግሞ የሬት ጄል ነው። የሬት ጄልን ከማውጣታችን በፊት ሬቱን ቆርጠን ለ20 ደቂቃ እንደዚህ ወደ ታች ተዘግዝቆ በደንብ መዘፍዘፍ አለበት ማለት ነው። እንደዚህ በምታደርጉበት ሰዓት ይሄ ቢጫ አሎዌን የተባለውን ንጥረ ነገር ይወጣል። ፈሳሽ ነገር አለ ቢጫ፣ እሱ በደንብ ታጥቦ ወጥቶ ይሄ ውሃ ተደፍቶ እንደገና ተቆራርጦ ሾኮቹ ወጥተው እንደገና ፍሪጅ ውስጥ ለ20 ደቂቃ ተዘፍዝፎ ወይም ደግሞ ውጪ ለ1 ሰዓት ተዘፍዝፎ ከዛ በኋላ ነው አጥበን አጣርተን ጄሉን የምንጠቀመው ለውህዳችን ለማንኛውም ጊዜ ማለት ነው። ካወጣነው በኋላ በማንኪያ እንደገና በነጠላ ወይም በስቶኪንግ አጥልለን ንጹህ ጄሉን ነው የምንፈልገው። ለዚህ ውህዳችን ያው 4 ማንኪያ ነው የምንፈልገው። ከዛ እያንዳንዱን የፀጉራችን ዛላ እየከፋፈላችሁ በክፍልፋይ እያደረጋችሁ ሁሉንም ከስር ጀምራችሁ እስከ ጫፍ ድረስ በደንብ ፀጉራችሁን ኖሪሽ ማድረግና መመገብ አለባችሁ ማለት ነው። ከዛ
ፌስታል ወይም ላስቲክ ወይም ሻወር ኬፕ ታደርጉበትና ለአንድ ሰዓት ያህል ታቆዩታላችሁ። አሁን ቅዝቃዜ ስላለ ምናልባት 1 ሰዓት ተኩልም ልታቆዩት ትችላላችሁ። በጣም ግን ብዙ አታቆዩት። ታቆዩትና ከዛ ለብ ባለ ውሃ ወይም ደግሞ ሰልፌት ፍሬ ሻምፖ ካላችሁ በሻምፖ መታጠብ ትችላላችሁ። በንጹህ ፀጉር ላይ ከሆነ ታጥባችሁት ከሆነ ደግሞ በኮንዲሽነር ትታጠቡትና በደንብ አድርጋችሁ ትለቀለቃላችሁ ማለት ነው። ከዚህ በኋላ ነው እንግዲህ ፀጉራችሁ ወደ ቀጣይ ሁለተኛው ምዕራፍ ወሳኙ ምዕራፍ የምንሸጋገርበት ደግሞ አሁን ነው። ከታጠብነው በኋላ ምን እናደርገው፣ እንዴትስ ሳምንቱን ሙሉ ይዘነው እንቆይ የሚለውም ማለት ነው። ስለዛ ዛሬ ለፀጉርሽ አብዛኛው ሰው ፈጽሞ የማይሰጠውን ውድ ስጦታን የሰጠሽው ጥልቅ የሆነ የመለጠጥ ኃይልና ጥልቅ የሆነ አመጋገብ ማለት ነው። ግን ማንም የማይነግርሽ አንድ እውነት አለ። የፀጉርሽ የመለጠጥ ባህሪ ወይም ኤላስቲሲቲ አንድ ጊዜ አድርገሽ የምትተዩ ነገር አይደለም። ሁልጊዜ ልትንከባከቢው እና ልትጠብቂው የሚገባ ነገር ነው። ምክንያቱም ፀጉርሽ ይሄ የሰጠሽው መልሶ መድረቅ ከጀመረ ማለት ነው ያየሽው ልስላሴ፣ ጥንካሬ፣ ህይወት ብን ብሎ ይጠፋል ማለት ነው። ስለዚህ አብዛኛው ሴቶች ደግሞ የሚሳሳቱት እዚህ ጋር ነው ማለት ነው። ስለዚህ ምን እናደርጋለን እኛ ማለት ነው፣ ለቀናት እንዲቆይ ለስላሴው፣ ፍሬሽነቱ፣ እርጥበቱ እንዳይለየው የምታደርጊበት ሚስጥር ግን አሳይሻለሁ። እሺ፣ ስለዚህ እንደ ሁልጊዜም የውህድ ውሃዎች አሉን ማለት ነው፣ ሳምንቱ ሙሉ ጠብቀው የሚያቆዩልን። የዛሬዎቹ ግን ትንሽ ለየት ይላሉ እስከዛሬ ከለመድናቸው ማለት ነው። እያንዳንዳቸው ለፀጉራችን የራሳቸው የሆነ ተልዕኮ አለ። በጥንቃቄ መረጥኳቸው። እንደ ሁልጊዜው ግን እነዚህን በቀላሉ ላታገኟቸው ትችላላችሁ። ቪዲዮም ሴቭ አድርጉት ወይ ደግሞ ከየትም ፈልጋችሁ አገኙት። በቃ በቦሌም፣ በባሌም፣ በጅዳም፣ በጅቡቲም እንዲሁም በቃ ከየትም አገኙት። ከየትም ማለት ነው። ከየትም ፈልጋችሁ ማግኘት አለባችሁ። ካልሆነ ግን ሴቭ አድርጉት፣ የሆነ ጊዜ ይጠቅማቸዋል። ለምን? በተለይ የክፍለ ሀገር ልጆች ከሆናችሁ የዘይቱን ቅጠል በየቦታው አለ። የአትክልት መሸጫ፣ አበባ መሸጫ ውስጥ የትም ብቻ ከልብ ከፈለጋችሁ ታገኙታላችሁ ማለት ነው። እነዚህ 2 እጽዋቶች እነማን ናቸው? አንደኛው የኩባ ኦሪጋኖ የምንለው ነው ማለት ነው። ይህ የራስ ቅል ፈዋሽ ነው። ማሳከክን ያጠፋልናል። የቆሻሻ ክምችትን ይከላከልልናል። የራስ ቅላችን በተፈጥሮ እንዲታደስ ያደርገዋል። የራስ ቅላችን ጤነኛ ሲሆን ደግሞ ፀጉራችን ይታዘዝልናል እንደምታውቁት ማለት ነው። ሌላኛው ደግሞ የዘይቱን ቅጠል ወይም ጓቫ ቅጠል የሚባለው ማለት ነው። ይህ ደግሞ ፀጉራችን የመነቃቀል በመቀነስ ስርስሩን በማጠናከር ወደር የለውም። ፀጉራችን በተለይ እየተመለጠ እንደገና እየሸሸ የሚያስቸግራችሁ ከሆነ ባለፈው ሳምንት እንዳየነው ይሄ በጣም ምርጥ ጓደኛችሁ ሊሆን ይገባል ማለት ነው። የዘይቱን ወይም የጓቫ ቅጠል ማለት ነው። እነዚህን 2 ውህዶች ደግሞ እኔ የምወዳቸው እንደምታውቁት ውህድ ውሃው ስንሰራ አንዳንዴ ፀጉሩን ለማለስለስ እንጠቀማለን፣ አንዳንዱ ደግሞ የራስ ቅልን ለማነቃቃት እንጠቀማለን። እነዚህ ግን 2ቱንም በአንድ ላይ መጠቀም የሚችሉ በጣም ቤስት የሆኑ ውህዶች ስለሆኑ ለዛ ነው በጣም የምወዳቸው ማለት ነው። ከዛ ቀጥሎ የምንጠቀመው ደግሞ አሉቬራ ወይም ሬት ነው ማለት ነው። እሺ፣ እንዴት እናዘጋጃቸው ወደሚለው ደግሞ እንሄዳለን። መጀመሪያ በደንብ አድርገን እናጥባቸዋለን። በደንብ ማለት ነው። 2ቱንም ቅጠሎች በደንብ እናጥባለን። የሚያስፈልገን ለ2 የዘይቱን ቅጠልና 4 ወይም 5 የኦሪጋኖ ቅጠል ነው የሚያስፈልገን ማለት ነው። ስለዚህ በመጀመሪያ በደንብ አድርገን ካጠብናቸው በኋላ ምንድን ነው የምናደርገው? 1 ኩባያ ከግማሽ ውሃ ለብቻው እናፈላለን ማለት ነው። ከዛ ውሃው መፍላት ሲጀምር የዘይቱን ቅጠሉን ጨምርና ለብቻው እናፈለዋለን እሱን ማለት ነው። ለ3 ደቂቃ እያማሰልን ቅጠሉ የራሱን የሆነ አረንጓዴ ከለር እያወጣ እስኪሄድ ድረስ ለ3 ደቂቃ እናፈለዋለን ለብቻው የዘይቱኑን ማለት ነው። ከዛ በኋላ 4 ወይም 5 ከዛ በላይ አታብዙት፣ 4 ራሱ ይበቃል። የኦሪጋኖ ቅጠሉን እንጨምርበትና ከዛ በኋላ እሳቱን ነቅለን በእንፋሎት በስቲም ነው እንዲፈላ የምናደርገው ማለት ነው። ከዛ እንዘጋዋለን። ከዛ በኋላ ለ1 ሰዓት ያህል እንዘፈዝፋቸዋለን 2ቱንም አንድ ላይ ማለት ነው። ያ ተማስሎ እንዲዋሃዱ ድስታችንን ከደን እንተዋዋለን ማለት ነው። ውህዳችንን ለ1 ሰዓት ከዘፈዘፍነው በኋላ እናጠለዋለን ማለት ነው። በደንብ ከተዋሃዱ እርስ በርሳቸው ከተዋሃዱ በኋላ እናጠለውና ፍሬሽ የሆነ ትኩስ የሆነ የሬት ጄል ያዘጋጀነውን ሬት ጄል እንጨምርበታለን ማለት ነው። ሳናበዛ ትንሽ እንጨምር፣ 1-2 ማንኪያ የምትሆን የሬት ጄል እንጨምርበትና ከዛ ደግሞ የወይራ ዘይት ቢኖራችሁ ለእነዚህ ውህድ በጣም አሪፍ ነው፣ ቤስት ነው። ከነዚህ ጋር አብሮ ይሄዳል ማለት ነው። ካልሆነ እናንተ ባላችሁ ብያችኋለሁ። የአልመንድ ዘይት ቢሆን ቆንጆ ነው። የአቮካዶ ቆንጆ ነው። ግን ኮኮስ እዚህ ላይ ብዙ አትጨምሩበት። ስለዚህ ያላችሁን ዘይት ቀለል ያሉ ዘይቶችን ብታደርጉ በጣም አሪፍ ነው። ከዛ በኋላ በጣም ሼክ ታደርጉታላችሁ ውህዱን ማለት ነው። በደንብ አድርጋችሁ ትነቀንቁትና ለምትፈልጉትን ያህል በስፕሬይ ቦትላችሁ አድርጋችሁ ፍሪጅ ውስጥ ታደርጉታላችሁ ማለት ነው። እንዳልኳችሁ ፍሪጅ ውስጥ ማስቀመጥ ግዴታ ነው። ምክንያቱም አሎቬራ ከከተታችሁበት ወይም ሬት ከከተታችሁበት ቶሎ እጽዋቶች ደግሞ ሊበላሹባችሁ ስለሚችሉ እናንተ ፍሪጅ ውስጥ ማስቀመጥ አትርሱ።
ከዛ በምትፈልጉት ሰዓት እያወጣችሁ መጠቀም ትችላላችሁ ማለት ነው። ዘይትም ስትጨምሩበት ጠብ ጠብ ነው የምታደርጉት፣ ብዙ አታብዙ ማለት ነው ዘይቱ። ምክንያቱም ውሃውና ዘይቱ መቀላቀል እንዳይቸግረው። ሁሌ ስትቀቡ ደግሞ ሼክ አድርጉ። ማታ ማታ ደግሞ ቢሆን በጣም አሪፍ ነው። ሁልጊዜ ውሄድ ውሃዎች ማታ ማታ ቀዝቀዝ ሲል ሲሆን አሪፍ ነው። በደንብ አድርጋችሁ ግን ማሳጅ ማድረግ አለባችሁ። ፀጉራችሁን በደንብ ማሳጅ ካደረጋችሁት በኋላ የራስ ቅላችሁንም ከዛ ደግሞ አሁንም ያላችሁን እናንተ የሚመቻችሁ ለራስ ቅላችሁም ለፀጉራችሁ ዘይት ታደርጉለታላችሁ ማለት ነው። እንደዛ ስታደርጉለት ነው አብዞርብ የሚያደርገው። ስለዚህ ፀጉርሽን ለስላሳ ተለጣጭ እና ፍሬሽ እንዲሆን ከፈለግሽ በማስክ ብቻ አታቆሚ፣ ተንከባከቢው። ፀጉርሽን በየቀኑ በእርጥበት መግቢው፣ የራስ ቅልሽ እንዲተነፍስና እንዲድን ፍቀጅለት ማለት ነው። እኔ ደግሞ ሁልጊዜ የእጽዋት የውበት ሚስጥሮቼን አካፍልሻለሁ። የፀጉርሽን ታይፕ እስቲ ከታች ኮሜንት አድርጊልኝ። ፀጉርሽ ከርዳዳ የሚባለው በተለምዶ ፎርሲ የምንለው ወይስ ደግሞ ለስላሳ ከርሊ የሆነ ፎርቢ ነው? እስቲ ታይፑን ከታች ኮሜንት አድርጊልኝ እና ከየት አካባቢ ሆነሽ እንደምታይ ማለት ነው። ምክንያቱም ሁሌ እንደማወራችሁ ጤናማ ፀጉር ድንገት የሚገኝ ተአምር አይደለም፣ በእውቀት